السلام عليكم ورحمة الله وبركاته. ودنا يتكبراتشو طيبة ميديا بتسويش حبايب انديت ناتشو سلام ناتشو يكاني قولهم سلام الحمد لله. لايك سبسكرايب شير ያረጋችሁ ቤተሰቡን ወዳችኋለሁ አከብራችኋለሁ ሀባይቦች እንዴት ናችሁልኝ? ዛሬ ደግሞ በመዳን ቤት ስንኖር መደራደር የሌለብን ማድረግ የሌለብን ራሳችንን እንዲያንጎዳ ማድረግ የሌለብን ነገሮች በዚህ ነገሮች ላይ መደራደርና ማድረግ የሌለብንን እነግራችኋለሁኝ። አጠራ አርጌ ነው ወደ ገደለው ነው የምገባው። ቸኩያለሁ መዳም እየጠራች ነው። እሺ ከመዳም ኩሽና ማለት ነውና ሀባይቦች በመጀመሪያ የመጀመሪያው ማለት ነው አንደኛ ያስኩት አንድ ቤት ውስጥ 1 2 3 ሆነው የሚኖሩ መዳሞች አሉ። ያመጣችኝ አንድ ሴት ብቻ ናት። የሚያዙኝ ግን ሶስቱም ናቸው ማለት ነው ሀባይቦች ሶስቱ። ስለዚህ እኔ መታዘዝ ያለብኝ ለማን ነው? ላመጣች ሴትዮ ብቻ ነው መታዘዝ ያለብኝ። እኔ ምን አገባኝ? 10 ሆና ትቀመጥ። የሷን ልብስ አልሐጥብም፣ የሷን ልጅ አልይዝም፣ የሷን ልብስ አልተኩስም፣ የሷን ቤት አላጸዳም። ራሷ ከራሷን ታጸዳለች። እኔ ያመጣችኝ መዳም ብቻ ነው መታዘዝ ያለብኝ። ስለዚህ እናንተም ደግሞ ያመጣችሁን ሰው ብቻ ነው መታዘዝ ያለባችሁ እንጂ አንድ ቤት 2 3 ሰው ሆነው እየኖሩ አንድ ሰራተኛ ወስደው ለመታዘዝ እሺ አትበሉ። በዚህ ላይ እንደተደራደሩ። ሁለተኛ ደግሞ እኔም ስላየሁም ነው ግን እኔ በዚህ ቦታ ላይ አጋጥሞኝ አያውቅም። ግን የሆነች እህት ሆነ ቦታ ሄደን እንደዚህ መዝናኛ ቦታ ሄደን አወራች ማለት ነው። ምንድነው ያለችኝ? ቆሻሻ ውሃ እየሰጠችኝ ቆሻሻ ውሃ ተጠቀም እያለች ለምሳሌ ተሐነፍዬ ማለት ነው ከዚህ እቃ ተምናጥብበት ተሱ ነው ውሃ የምጠጣው አለች ማለት ነው። ባህር ሄደን ነው የተገናኘው ልጅቱ ጋር ማለት ነው መዝናኛ ቦታና በጣም የገረመኝ ነገር እንዴት ትጠጫለሽ አንቺ ታዲያ ሞኝ ነሽ እንዴ ምናምን ስላ እንዴት ታዲያ በቃ እኔም ለኔ ብዬ ስለማላስብ ዝም ብዬ ውሃ እየጠጣለሁኝ ከሐነፍዬ እየጠጣሁኝ በጣም እያመመኝ ነው ሆዴ ምናምን አለችና ውሃም ቢመጣ መላይ ፎቅ ነው ይዛው የምትወጣው ክላሳቸው ነው ውሃ የሚቀመጠው የሃይላንድ ውሃ ማለት ነው አለችና በጣም ያሳዝናል። እውነቴን ነው የምላችሁ ያዘንኩበት ቀን ነው። ይሄን ያህል ውሃ ቁጥጥር እንግዲህ እንዲህ የሚያደርጓሉ ማለት ነው። ውሃ ቁጥጥር ወላሂ ነው የምላችሁ ሀባይቦችና ውሃ የኩላሊት በሽተኛ የምንሆነው ቆሻሻ ውሃ እየጠጣን ነው። የአረብ ሀገር ውሃ ጨው ነው ውስጡ። ስለዚህ ይሄን ውሃ ግዴታ ንጹህ ውሃ መጠቀም አለብን እንጂ እንዴት እንትን የሚታጠበት ውሃ ሰው ይጠጣል? በጣም ይገርማል። እና የገረመኝ ነገር ነው። በዚህ ላይ እህቶቼ እንዲያተደራደሩ እውነቴን ነው የምላችሁ። እማትሰጣችሁ ከሆነ ራሱ ጽዳት ለምታጸዱ አንስታችሁ ክላሳችሁ ሰዱ። በቃ አንስታችሁ ክላሳችሁ ሰዱ ተነሱ ውሃ ማለት ነው። ስለዚህ በፍጹም የሐነፍዬ ውሃ እንዲያትጠጡ እህቶቼ አደራችሁ ማለት ነው። ሌላኛው ደግሞ በመኝታ ሰዓት የመኝታ ቦታችሁንና የመኝታ ፍራሻችሁን ልብሳችሁን በተለይ ሙከየፍ የሌለበት ቦታ እንዲያስቀምጧችሁ። ሙከየፍ ታታረግ አንዲት መዳም እኮ መወስደን ማለት ነው እህቶቼ አሟልታዩ ፈርማ ነው የምግባችንን የመጠጣችንን የጽዳታችንን ምን ጸዳዳበት ሳሙና ሻምፖ ብዙ ነገሮች ማለት ነው የብዙ ነገሮች አረጋለሁ ልክ እንደ ልጆች አያለሁ ብላ ነው መወስደን ማለት ነው። ግን እቤታችሁ ሲሄዱ ብዙዎች የሚቀይሩ አሉ፣ የማያደርጉ የማያሟሉ አሉ። ስለዚህ እስስ ፍራሽ ላይ የምንተኛ ተሆነ መሬቱ የዚህ ሀገር መሬት እንደኛ ሀገር መሬት አይደለም። የኛ ሀገር መሬት ሆነ ብንተኛበት እንቅልፍ ይዞን ራሱ አያሳምንም። እዚህ ሀገር ግን ወገብ ቁምጥ የሚያደርገው ይሄ ሰራሚክ ነው ማለት ነው። ብላጥ ሰራሚክ። ስለዚህ ተሰራሚክ ራቅ ያለ ፍራሽ ላይ መተኛት አለባችሁ። በጣም ወገብ ያማልሱ ማለት ነው ሀባይቦችና ተጠንቀቁ አደራ። አራተኛው ደግሞ እንደኔ ልጅ የምትይዙ ልጆች ልጅ የምትይዙ እኔ ግን ያው ትንሽ ቀርቶኛል እውነቴን ነው የምላችሁ ላብዲ ማለት ነው። እኔ የመጣሁት በስራ ነው በልጅ ነው የመጣሁት ጽዳትም ያው ማንኛውም ነገር እሰራለሁ ግን ትታመጣኝ ልጅ ብቻ ነው ያለችኝ ማለት ነው። ምግብ አልሰራም ለራሴ ብቻ ነው ምግብ የምሰራው። ምግብ አልሰራም ያው ቤተሰብም ስለሌለ ማለት ነውና ልጅ የአረብ ልጆችን መያዝ የአረብ ልጆች ቢታመሙ እንታመማለን። የአረብ ልጆች የሆነ ነገር ቢቆስሉ እንቆስላለን። የአረብ ልጆች የሆነ ነገር ብንሆን እኛም የሆነ ነገር እንሆናለን። ስለዚህ የአረብ ልጆችን አደራ ስትይዙ አደራ እህቶቼ ሁላችሁም ማለት ነው ሁላችሁም እና
እኔ ዙሮ እኔ እንጃ ወላሂ እኔ አልሐምዱሊላህ ብቻ ያኔ ቀኑን አለፈ። በጣም ነበረ በቃ አንዳንዶቹ ልጅ አይሰሙም በቃ አይሰሙም ማለት ነው። ልጅ መያዝ ማለት ቁስለት ነው ባጭሩ። የሆነ ወርቆ ቢታመም ወርቆ ለምን ወደቀ፣ ለምን ሆዴን አመመው፣ ለምን እግሩን አመመው ብዙ ነገር አለ። ስለዚህ ልጅ መያዝ ማለት እነዛ ልጆች የሆነ ነገር ቢሞቱ እኛም እንሞታለን ማለት ነው። እና ልጅ የምትይዙ ልጆች አደራ አደራ ጥንቅቅ በሉ። ስለዚህ የሆነ ደግሞ ልጆቹ የሆነ ነገር ሲያጠፉ እየሮጣችሁ ለእናቶቻችሁ አትንገሩ። እንዴት መሰላችሁ? እሰይ እንኳን ነገርሽኝ አትልሽም። አንቺ እንኳን ነገርሻት ያንን ልጅ የሆነ ነገር ብመታው ማለት ነው ባንቺ ስባ ልጅን አስመታሽ ነው የምትልሽ። ስለዚህ ልጆቻችሁ የሆነ ነገር ሲያጠፉ እናንተ አጠፉላችሁ እንዲያሉላችሁ ምናምን ብትሏቸው አይወዱም ማለት ነው። ልጆች ሁልጊዜ የነሱ ልጆች ትክክል የሰሩ ነው የሚመስላቸው። ስለዚህ ልጅ የምትይዙ ልጆች አላህ ሶብሩን አላህ ይስጣችሁ፣ ሶብሩን ይስጠን። እኔም ስላለሁበት ማነው ቦታው ላይ ሀባይብ እና ሌላኛው ደግሞ የንጽህና መጠበቂያ እንደው በጣም እውነቴ ነው የምላችሁ ብዙ ቦታ ማየው የንጽህና መጠበቂያ አሁን ላይ አረቦች ትተዋል። የንጽህና መጠበቂያ ለሰራተኛ መግዛት ትተዋል። ለምን ነው ግን? እኔ ህጉ ምን እንደሚል አላውቅም። ህጉ ያሁኑ ህግ ማለት ነው ያሁኑ ህግ ምን አይነት ያለ እንዴት አንድ ሰው የንጽህና መጠበቂያ አንድ ሰራተኛ ተመጣ አንዲት መጣም የንጽህና መጠበቂያ ፊርማ ወረቀት ላይ እኮ አለ። ኧረ አለ ህጉማ ይፈቅዳል። እንመጣ እኮ ወረቀት ይሰጠናል። እዛ ላይ እኛ እንግሊዘኛ ባናቀ ነው እንጂ አረበኛና እንግሊዘኛ ተጽፏል ወረቀታችን ላይ ምን እንደሚያሟሉ ማለት ነው። ሀባይ ቫዝሊን ሻምፖ አለ። የኋላ መጣሁትን ሻምፖ አለ ረስቸው። ይሄ ምንድነው? ይሄን ደግሞ ሻወር ወስደን ይሄን ብብታችን ምናምን የምንረጨው ማለት ነው። ዶዶናት የጥርሳችንን ንጽህና መጠበቂያ ግዴታ መግዛት ያለበት ግዴታዋ ነው። እኔ ግዴታዋ ነው ትገዛለች። እኔ ሀቂቃ ማለት ነው። ይሄ ታውቁታላችሁ። አያችሁት? ምንድነው ይሄ? በቃ እንደዚህ ሆነ እንትን ወላሂ ስሙን ራሱን እንጃ። እስኪ ሳቡልኝ የዚህን ስም ዙሮ መጸዳጃ ብዬ ነው በራሴ የማስበው። ያው ነገሩ ሙጅርፋ ነው የሚሉት ሆነ። ስለዚህ ይሄንን ትገዛለች። ሌላኛው ደግሞ ለሴትና እንደው ለሴት ልጅ እና ለኛ ለመዳሞች ቅመሞች ወሳኝ ሆነው ምንድነው ይሄ ነው። ውድ እኮ አይደለም ደግሞ ሁሉም ቀላል ነው ማለት ነው ባይ። ስለዚህ እነዚህን ሻምፖ አለ ብዙ ነገር አለ። ያው እኔ ቅባት ባላመጣ እንጂ ቅባት ያው ነግሬያት ነው ብዙ ጊዜ ቅባት የፀጉር ቅባት ነግሬያት ነው ዝም ብላ ገዛ። ይሄን ግን ራሷ ትገዛለች። ይሄን ትገዛለች። ትልቁ ነው ይሄ ትልቁ ነው። ቢሆንም 10 ብር ነው። አንድ ፍሬ 10 ብር ነው የሚገዛው። አንድ ፍሬ 5 ብር። አሁን ይሄ ለምሳሌ ይሄ 5 ብር ነው የሚሆነው። ተዛ ይበልጥ 5 ብር። ይሄ 10 ብር። ይሄ 12 ብር። ይሄ ንጽህና እንትኑ ሞዴሱ ቢያንስ 30 ፍሬ ነው። ግን የሚሆነው ስንት ነው? 14 ብር 15 ብር ተዛ ይበልጥም ማለት ነው። ስለዚህ እነሱ ግዴታ የመግዛት ግዴታ አለባቸውና ብዙዎቹ አሁን ላይ እያሟላሉ ነው። ተራሳችሁ ግዙ። በተለይ ሳውዲ አረቢያ ያሉ እህቶች ማለት ነው አሁን የሚመጡ እውነቴን ነው ግዙ በሏቸው። አስታውሷቸው እህቶች አስታውሷቸው። ግዙልን በሉ። አታስለምዷቸው። የሆነ ነገር ተራሳችሁ ገዝታችሁ የምታስለምዷቸው ተሆነ ሁልጊዜም ተራሷ ትግዛ እያለች ተውሻለኝ ማለት ነው። ተራስሽ አታስለምጃቸው። በቃ አላስለምድም እኔ አላስለምድም ማለት ነው። ስለዚህ አንድ ቀንም እንደው ተራሴ አንድ ብርን አውጥቼ አላውቅም። ስለዚህ ተራሳችሁ እያወጣችሁ አታስለምዷቸው። ግዴታ በንጽህና መጠበቂያ አትደራደሩ ልላችሁ ብዬ ነው። አጥር ያለ ቪዲዮ ናት። ላይክም ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ወዳችኋለሁ፣ አከብራችኋለሁ። ሀባይ በነዚህ ነገሮች ላይ ድርድር የለም። ብዙ መዳሞቹ ነው በሚያስቸግሯችሁ ዘማዱ ዛታች ይሁን በሚጠሯችሁ መዳሞች በፍጹም እንዲያታዘዙ፣ ቆሻሻ ውሃ እንዲያትጠጡ ማለት ነው። ስስ ፍራሽ ላይ አትተኙ። ልጅ የምትይዙ እህቶች ተጠንቀቁ። አላህ ሰብሩን ይስጣችሁ ብያለሁኝ። እንደዚሁ ደግሞ የንጽህና መጠበቂያችሁን ግዙልን በሏቸው። ግዙልን በሉ። እውነቴን ነው የምላችሁ አለ ወረቀት ላይ ግዴታ እነሱ እናሟላለን ብለው ነው ፈርመው ያመጡን። ስለዚህ ግዙልን ብላችሁ ተናገሩ። ሀባይ ግዙልን በሏቸው። ተራሳችሁ አትግዙ።
እና ደግሞ ይሄ ምንድነው የስራ ልብስ ዩኒፎርም እሱንም እንዲያገዙ የራሳቸው ነው ማለት ነው። እና አብሽሩልኝ። የብዙ እህቶች በርግጥ ብዙ ችግር አለ ኮሜንት ላይ የሚያስቀምጡልኝ። እስኪ አንድ ኮሜንት ይዤ ብቅ እላለሁኝ። ይሄ አሪፍ ነው የምለውን ኮሜንት ወይም የተቸገረ ሰው ካየውኝ እሱን ይዤ መጥቼ እንወያይበታለን። ዛሬ ግን ያው ኮሜንት ይዤላችሁ አልመጣሁም። እወዳችኋለሁ፣ አከብራችኋለሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ተመዳም ኩሽና ወደ ሀገሬ ደግሞ በቅርብ እገባለሁ ብያለሁ። ኢንሻአላህ ካረፋ በኋላ ሀገሬ ሁኔ ደግሞ እታዘዛለሁ። እናንተ የሚጠቅማችሁን ነገር እዛ ሁኔ ኢንሻአላህ ደግሞ በአረበኛ አንዳንድ ነገሮች እዚህ ግን በሰው ቤት ሁኔ በሰው ዋይፋይ ሁኔ አረበኛ ማውራት አልችልም። ግን ብዙ ችግሮች አሉ በአረበኛ እየዋራን ወላሂ ነው የምላችሁ። የመዳም ቅመሞች በጣም ብዙ ችግር አለብን። በአረበኛ እየተወራ መንሸራሸር አለበት። ለምን እነሱ ራሱ እንዲያውቁት ማለት ነው። ብዙዎቹ ብዙ ችግር ስላለ ግዴታ ይሄም ነገር ችግራቸው እንደሆነ እንዲያውቁት በአረበኛ ማውራት አለብን። እዚህ ቦታ ግን ሆነን በመዳም ቤት ሆነን ግን ስለዛ ማውራት አንችልም። በአረበኛ ማውራትና ሀገራችን ስንገባ ኢንሻአላህ ላይክ እያደረጋችሁ ቤተሰብ ሁኑልኝ ሀባይብ። ይሄው እንግዲህ አንዳንድ ሴቶች ደግሞ ምን ይላሉ መጨረሻ እንግዲህ እስካሁን ካዳመጣችሁ ማለት ነው እስካሁን ተደረሳችሁ። አንዳንዶች እንግዲህ ቶሎ አዳምጠው ግማሽ ሰዓት ደርሰው ስለሚወጡ ማለት ነው። አሁን ያላችሁ እህቶች ብዙ ጊዜ ኒቃብሽና ተስተካክይም ኒቃብሽን ይሉኛል። እኔ ዱባይ ያለሁኝ ኒቃብስት አይደለሁም ሀባይብ። እኔ ኒቃብስት ቢሆን ደስ ይለኛል። ኢንሻአላህ ሀገሬ ልግባና ደግሞ እንደ ሁኔታው አያለሁኝ ማለት ነው። እና እንጂ እኔ አሁን ያለ ኒቃብ ነው ይሄን በክሬም እንዳርግ የምለብሰው ማለት ነው። እንዲያረኩ የምለብሰው ያለሁበት ቦታ ጥሩ አይደለም። ሲጀመር ዩቲዩብ ሲጀመር እንደው ሴትዮዋ እንዳታየኝ ሚዲያ ላይ ምናምን በራሴ ዋይፋይ ያለኔ ፍቃድ ሚዲያ ወጣ ምናምን ትለኛለች ብዬና የሆነ ችግር እንዳያመጣብኝ ብዬ እንደዚህ ለበስኩ። እንደው ታውቀኝ ብዬ ማለት ነው። በርግጥ አላህ ይሸፍነኝ እንጂ ታውቀኝ ትችላለች። እና ለዛ ብዬ ነው እንጂ እኔ ኒቃብ ለብስ አልነበረም። ግን ብዙ ቶች እንዴት ነው አንቺ ኒቃብሽን ብዙ ኮሜንት ይሰጠኛል ማለት ነው። እኔ ኮሜንቱን ስለማላዋጣው ነው እንጂ ሀባይቦችና እወዳችኋለሁ፣ አከብራችኋለሁ። ኒቃብ ደግሞ ለመሆን ኒቃቢስት ለመሆን ኢንሻአላህ እቅድ ያለኝ ግን ሀገሬ ገብቼ ልብስ ለብሼ እንጂ ይሄን የስራ ልብሴ ነው፣ በስራ ልብሴ ነው ከስራ በዚህ የምሰራው ሀባይቦቼ እንጂ ኒቃብሽን አስተካክይ እንዲህ በይ የምትሉኝ ኒቃቢስት አይደለሁም ልላችሁ ነው። እሺ ሀባይብ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሰብስክራይብ ሸር አድርጉልኝ። እሺ ሀባይቦቼ፣ እወዳችኋለሁ።